Happy birthday, dear Tata. We love you, Tata. We love you, Tata. Nelson Mandela. Hahuna. Yeah, it's one and gelewenna. እንደዚያ ከሆነ የምትጠብቀውን ሰው በመስኮት ገብተህ በተማርከው የኮማንዶ ስልት አንቀህ ትገድለዋለህ። ከሞተ በኋላ ሬሳውን 2 ጊዜ ፎቶ ታነሳዋለህ። ለዚህ ደግሞ ካሜራ ይሰጣል። ከዚያ በኋላ ከጦር ካምፕ ውጭ አንድ ቦታ በተዘጋጀ መኪና ሌሊት በሞያሌ በኩል እንወጣለን። ኑሯቸው እዚህ ደቡብ አፍሪካ ውስጥ ካሉ መከረኞች ጋር ተመሳሳይ ነው። መቼም ደሃ ሰዎች የትም ቢኖሩ ኑሯቸው አንድ አይነት ነው፣ ብዙም አይለያዩ። ይህ ሽጉጥ ከመሬት ውስጥ ተቆፍሮ ሳይወጣ $2 ሚሊዮን ተገምቶ ነበር። በሻምበል ጉታና አብርሃም ስምምነት መሰረት ኔልሰን ማንዴላ ሌሊት ተገድለው በዚያው ሌሊት በሞያሌ በኩል ወደ ውጭ ይጠፋሉ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ተመልካቾቻችን በምድር ኃይል ፎሌን ሲነፋ፣ በአየር ኃይል ፓሬድ፣ በባህር ኃይል ማስተሪንግ ሲደረግ ለእናንተ ለውድ ቤተሰቦቻችን እንዲሆን ተብሎ በሞርስ የበላይ ጠባቂ የተሰናዳው የአፍሪካ ህብረት ስብሰባ ወይም የአፍሪካ ህብረት የመሪዎች ጉባኤ በሚካሄድበት ወቅት እናስባቸው እንዘክራቸው በሚል የቀድሞው የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላን የሚዘክረው ዝግጅት ወደ እናንተ ይደርሳል። እነሆ መሰናዶው ጀመረ። በ1954 ዓመተ ምህረት ማንዴላ ስማቸውን ዴቪድ ማትሶማይ በሚል ፓስፖርት ተዘጋጅቶላቸው ስራቸው ጋዜጠኛ በሚል ተጠቅሶ ወደ ኢትዮጵያ ወታደራዊ ስልጠና ለመውሰድ መጡ። ስልጠናውን ከመውሰዳቸው በፊት ግን ኢትዮጵያ አሰልጣኝና ጠባቂ ለመመደብ ሽርጉድ ብላለች። በዚህ መካከል ነው የወቅቱ ሻምበል ጉቱ ዲንቃን ታሪክ የሚያነሳቸው። ከ20 ዓመት በኋላ በ1948 በጉደር ከተማ ትምህርታቸውን ሲከታተሉ ቆይተው ከ6ኛ ክፍል ለፖሊስ አባልነት ስልጠና ወደ ወሎ ክፍለ ሀገር አመሩ። ከ6 ወር የፖሊስ ስልጠና በኋላ ተመርቀው ወደ ስራ ተሰማሩ። በ1953 ዓመተ ምህረት ግን ሻምበል ጉታ የተለየ እድል ገጠማቸው። ይሰሩበት ከነበረው የፖሊስ ማርሽ ባንድ ብቁ ሆነው ስላልተገኙ ለኮማንዶ ስልጠና ለ3 ወር ተላኩ። ያኔ የኮማንዶ ስልጠናውን የሚሰጡት እስራኤላውያን ነበሩ። ይህ ስልጠና አቶ ጉታን ለመልካም እድልም ለፈተናም ጋበዛቸው። ኔልሰን ማንዴላ በጃንሆይ ዘመነ መንግስት ከ60 ዓመታት ገደማ በፊት በጃንሆይ ዘመነ መንግስት ለወታደራዊ ስልጠና ኢትዮጵያ መጥተው እንደነበር የህይወት ታሪካቸውን በሰነዱበት ዳጎስ ያለ መጽሐፍ ላይ አስፈረዋል። በወቅቱ ለኔልሰን ማንዴላ የተዘጋጀው ፓስፖርት ላይ ማንዴላ የጓደኛቸውን ስም ይዘው ጋዜጠኛ እንደሆኑም ነበር የተነገረው። ማንዴላ የኢትዮጵያ አድማ በታኝ ፖሊስ በሚሰለጠነበት አዲስ አበባ ኮልፌ የሚባለው ሰፈር ነው ስልጠናቸውን የወሰዱት። ኔልሰን ማንዴላ ወደ ኢትዮጵያ ለስልጠና ከመምጣታቸው በፊት ፓርቲያቸው ANC ከፖለቲካ ተሳትፎ በተጨማሪ የወታደራዊ ክንፍም አቋቁሞ ነበር። አጼ ኃይለ ሥላሴ ከእንግሊዟ ንግስት ኤልሳቤጥ ጋር ጥሩ ወዳጅ ስለነበሩ በከፍተኛ ሚስጥር ኔልሰን ማንዴላ ወደ ኢትዮጵያ መጥተው ስልጠና እንዲወስዱ ለጀነራል ታደሰ ብሩ ትዕዛዝ ተላለፈ። ለዚህም ደግሞ 2 አሰልጣኞችና 2 ጠባቂዎች በሚስጥር እንዲመደብላቸው ታዘዙ ይላሉ ሻምበል ጉታ። አንድ ቀን ለሻምበል ጉታ አዛዣቸው እንደሚፈልጋቸው ይነገራቸዋል። እርሳቸውም ወደ ተጠሩበት ቢሮ ሲደርሱ
መቶ አለቃ ፈቃዱ ወንድሙና 50 አለቃ ደበበ ሸቴ ቢሮ ተቀምጠው እየጠበቋቸው ነበር። እርሳቸውም በወታደራዊ ስርዓት ሰላምታ ሰጥተው የሚቀጥለውን ትዕዛዝ ሲጠብቁ ጀነራል ታደሰ መጡ። ጀነራል ታደሰ፣ ከዚህ በኋላ ከፍተኛ ሚስጥር የሚፈልግ ኃላፊነት ይሰጣቸዋል። አንድ ትልቅ እንግዳ ወደ ሀገራችን መጥቷል። በዚህ ካምፕ ውስጥ ሚስጥራዊ ቦታ ተዘጋጅቶለታል። ስለዚህ ስለ እናንተ የተሰጠው ይህንን ትልቅ ሰው የመጠበቅ ኃላፊነት ነው አሉ። በዚህ መልኩ ኮሎኔል ፈቃዱ ዋከነ የማንዴላ አሰልጣኝ፣ መቶ አለቃ ፈቃዱ ወንድሙ ረዳት አሰልጣኝ፣ ሾፌርና የማንዴላ አስተርጓሚ ሆነው ይመደባሉ። ሻምበል ጉታ ዲንቃና 50 አለቃ ደበበ ሸቴ በፈረቃ ማንዴላን እንዲጠብቁ ከጀነራል ታደሰ ብሩ ኃላፊነት ተሰጣቸው። በነጋታው ጀነራል ታደሰ ብሩ በራሳቸው መኪና ማንዴላን ኮልፌ ፈጥኖ ደራሽ ወደሚገኘው ወደ መኮንኖች ክበብ ማምጣታቸውን አቶ ጉታ ያስታውሳሉ። ማንዴላ ማንነታቸውን ለመሰወር ስማቸውንና ሙያቸውን በመቀየር ጥረት ቢያደርጉም የደቡብ አፍሪካ አፓርታይድ መንግስት መሪዎች ግን ዱካቸውን አነፍንፈው ደርሰውበታል። እናም የማንዴላ እቅድ ከመንገድ ለማስቀረት በሚል እቅድ አውጥተው በጀት በጅተው ተወካዮቻቸውን ወደ ኢትዮጵያ ላኩ። ተወካዮቻቸው ደግሞ ማንዴላን የመግደል እቅድ አዘጋጅተዋል። እቅዳቸውም ማንዴላ በሚተኛበት ቦታ በገመድ አንቆ የሚገድል ሰው በብር መግዛት ነበር። ለዚህ ደግሞ አይናቸውን ሻምበል ጉታ ዲንቃ ላይ ነበር የጣሉት። እርሳቸውን ለማባበል ከፍተኛ ገንዘብ ማቅረብ፣ ሌላም መደለያ ማመቻቸት ጀመሩ። ያኔ ለ3 ወር ኮማንዶ በእስራኤላውያን ስንሰለጥን አብርሃም የሚባል ሰው ከኤርትራ የመጣ ጓደኛዬ ነበር። አብረንም እንሰለጥን ስለነበር በጣም እንዋደዳለን። ለካ እርሱ ይሰልለን ነበር። ማንዴላ እዚህ መኖሩና የእርሱ ጠባቂ መሆኔን በሆነ መልኩ አውቋል። አንድ ቀን ፒያሳ ጠርቶ ምሳ ልጋብዝህ አለኝ። ያን ቀን የኔ ተራ እንዳልሆነ ያውቃል። ስለዚህ ጣይቱ ሆቴል ተገናኝተን ምሳ ከበላን በኋላ ከሁለት ሰዎች ጋር አስተዋወቀን፣ አንድ ነጭና አንድ ጥቁር። በልተው ጠጥተው ካበቁ በኋላ አብርሃም ለሻምበል ጉታ ያስደነገጣቸውን ነገር ይነግራቸዋል። እንግዲህ ጎታ፣ እኔና አንተ ጓደኛሞች ነን። ከዚህ የወታደር ስራ የሚገላግለን አንድ ነገር ተገኝቷል። ትቀበላለህ ሆይ ብሎ ጠየቀኝ። እኔም ሎተሪ ደረሰ እንዴ ብዬ ጠየቅኩት። ከዚያም አብርሃም ጉዳዩ ባንተ እጅ ነው፣ ካወቅንበት ማድረግ እንችላለን። ስለዚህ ቃል ገባልኝ። እኔ የምችለው ከሆነ እሺ አልኩት። እንደዚያ ከሆነ የምትጠብቀውን ሰው በመስኮት ገብተህ በተማርከው የኮማንዶ ስልት አንቀህ ትገድለዋለህ። ከሞተ በኋላ ሬሳውን 2 ጊዜ ፎቶ ታነሳዋለህ። ለዚህ ደግሞ ካሜራ ይሰጣል። ከዚያ በኋላ ከጦር ካምፕ ውጭ አንድ ቦታ በተዘጋጀ መኪና ሌሊት በሞያሌ በኩል እንወጣለን ብሎ እጅግ የሚያስደነግጥ ነገር ነገረኝ። ሻምበል ጉታ ግድያውን ፈጽመው ወደ ፈለጉበት የአውሮፓ ሀገር ሄደው እንዲኖሩ በተጨማሪ ደግሞ የ2000 ፓውንድ ገንዘብ ስጦታ ተዘጋጅቶላቸዋል። የሆዳቸውን በሆዳቸው ይዘው በእቅዱ ተስማምተው 2000 ፓውንድና ካሜራውን ተቀብለው ቀጥታ ወደ ጀነራል ታደሰ ብሩ ቤት አመሩ። ያኔ ከፒያሳ እስከ መርካቶ የሚኬደው በጋሪ ስለነበር ጋሪ ይዤ ከዚያ በግሬ በፍጥነት ወደ ጀነራል ታደሰ ቤት ነው ያመራሁት። ከዚያ ለኔልሰን ማንዴላ የግድያ ሴራ እንደተዘጋጀና እኔም ተስማምቼ እንደመጣሁ ነገርኳቸው። ጀነራል ታደሰ ሊያምኑኝ አልቻሉ። ኔልሰን ማንዴላ እዚህ መኖሩን በምን አወቁ የሚለው ጥያቄ ሆኖባቸዋል መሰለኝ። ነገ ማታ እርሱን ገድዬ በተዘጋጀ መኪና በሞያሌ በኩል ለመውጣት እቅድ እንደያዝንና የምንገናኝበት ቦታ ደግሞ ከጦር ካምፑ 500 ሜትር ርቀት ላይ በሚገኙ ጫካ ውስጥ መሆኑን ነገርኳቸው። ይህን ለመቀልበስ ጀነራል ታደሰ ጊዜ አልፈጀባቸው። ስለዚህ ሚስጥራዊ ኦፕሬሽን ለማካሄድ 2 የማንዴላ አሰልጣኞችና ጠባቂዎችን ሰበሰቡ። ከዚያም እቅድ አወጡ።
እቅዳቸውም ፈቃደ ወንድሙና ደበበ እሸቴ በተባለው ቦታ ቀድሞ በመገኘት በደፈጣ ይጠብቃሉ። ሌሎች ሁለት ወታደሮች ደግሞ ሻምበል ጉታ ዲንቃ የተያዙ አስመስለው እጃቸው በካቴና በማሰር ቀጥታ ሰዎቹ ወደሚጠብቁበት ቦታ ይወስዷቸዋል። በሻምበል ጉታና አብርሃም ስምምነት መሰረት ኔልሰን ማንዴላ ሌሊት ተገድለው በዚያው ሌሊት በሞያሌ በኩል ወደ ውጭ ይጠፋሉ። ሻምበል ጉታ ሐሳባቸውን እንዳይቀይሩ ቤተ ክርስቲያን ሄደው እንዲምሉላቸው አብርሃም መጠየቁን ያስታውሳሉ። ሻምበል ጉታ ከጀነራል ታደሰ ብሩ ቤት ከተመለሱ በኋላ 12 ሰዓት ላይ በቅዱስ ጳውሎስ ቤተ ክርስቲያን ተገኝተው ለአብርሃም ማሉለት። ወዲያው ግን ፈጣሪያቸውን በሐሰት ስለማሉ ይቅር እንዲላቸው ተማጽኗቸውን ማቅረባቸውን ያስታውሳሉ። ጀነራል ታደሰ ብሩ እንደመከሯቸው ማንዴላን ገድለው ከሰዎቹ ጋር የሚገናኙበት ሰዓት ሲደርስ ሁለቱ ወታደሮች ሻምበል ጉታን ይዘው ከነዚያ ሰዎች ጋር የሚገናኙበት ቦታ ወሰዷቸው። በተመሳሳይ ሰዓት በቦታው የነበሩ ወታደሮች ሁለቱ የውጭ ዜጎችና አብርሃምን በቁጥጥር ስር አዋሉ። ሰዎቹ ሻምበል ጉታ ነው ያስያዘን እንዳይሉ ሻምበል ጉታም ያን ሌሊት አብረዋቸው እስር ቤት አደሩ። ጀነራል ታደሰ ያዘጋጁት ሚስጥራዊ ኦፕሬሽን በዚህ መልኩ ተጠናቀቀ። ማንዴላም ከሞት ተረፈ። ሻምበል ጉታ እንዳሉት ማንዴላ ላይ የግድያ ሙከራ ሴራ መክሸፉን በጀነራል ታደሰ ብሩ በኩል ለአጼ ኃይለ ሥላሴ ደረሳቸው። ይህን ሙከራ ያከሸፈው ጉታ ዲንቃ የተባለ ወታደር መሆኑንም ጃንሆይ ሰሙ። የሚስጥር እንዳይወጣ አጼ ኃይለ ሥላሴና ጀነራል ታደሰ ዝምታን መረጡ። ሁለቱ የውጭ ሀገር ዜጎች በ24 ሰዓት ውስጥ ከሀገር እንዲወጡ ተደረገ። አብርሃም ደግሞ በወታደራዊ ሕግ መሰረት ከደረጃው ወርዶ ወደ ጠረፍ ተላከ። ሻምበል ጉታ ዲንቃም ለዋሉት ውለታ ላበረከቱት አስተዋጽኦ የማዕረግ እድገት ቢሰጣቸው የግድያ ሴራው ወሬ ሌሎች ጆሮ ይደርሳል፣ ጥያቄዎች ሊነሱ ይችላሉ በሚል ታለፉ። ሻምበል ጉታ ያኔ ብሩን ወሰጅ ፈለኩት አገር ሄጄ መማር ይችል ነበር፣ ግን ማንዴላን በጣም ወደዋለሁ። ማንዴላ ለነጻነት ስለሚታገል እኛም ያኔ ሜጫና ቱለማ ውስጥ ስለ ነጻነት አንዳንድ ነገር እንፈልግ ነበር። ሌላ ደግሞ አዛዤ በጣም ይወደኛል፣ አምኖኝ ይህን ስራ ሰጠኝ። ጀነራል ታደሰ ደግሞ መጀመሪያ ለዚህ ስራ ሲመድቡኝ የመከሩኝ ነገር ልቤን አሸነፈ በማለት ማባቢያውን ያልተቀበሉበትን ምክንያት ያስረዳሉ። አክለውም ያኔ ዛሬ የምትጠብቁት ሰው ትልቅ ሰው ነው። አንድ ቀን ስለ እርሱ አውቃችሁ እርሱን በመጠበቃችሁ ትኮራላችሁ አሉን። እኔም ማንዴላን ገድዬ የሀገሬን ስም ማስጠፋት አልፈለኩም በማለት ለምን ማንዴላን መግደል እንዳልመረጡ ይናገራሉ። ሻምበል ጉታ ማንዴላን ከሞት በማትረፋቸው ጀነራል ታደሰ ሸልመዋቸዋል። ጠርተውኝ አንተ ታሪክ ነው የሰራኸው አሉኝ። ድሮም አንተን አውቃለሁ፣ አንተ ጀግና ነህ። አሁን ደግሞ ከልጆች መካከል እንደ አንዱ ነው የማይህ በማለት ከኪሳቸው ውስጥ 250 ብር አውጥተው ሸለሙኝ። ሻምበል ጉታ አክለውም ጀነራል ታደሰ ከግለሰቦቹ የተገኘው 2000 ፓውንድ ለበጎ አድራጎት ድርጅት መስጠታቸውን ያስታውሳሉ። ያኔ ጀነራል ታደሰ ብሩ አባታቸው በጦር ሜዳ የሞቱ ልጆችን የሚያሳድግ ድርጅት ኃላፊ ነበሩ። ወይዘሮ ውዴ የምትባል ስራ አስኪያጅ ነበረች። ጀነራል ታደሰ 2000 ፓውንዱን መንዝረው አንድ ሳያስቀሩ ለድርጅቱ እንዲውል በማለት ለእርሷ ነበር ያስረከቡት። ካሜራውን ግን የት እንዳስቀመጡት አላውቅም ይላሉ። ሻምበል ጉታ በ1981 ጡረታ እስኪወጡ ድረስ በተለያዩ የጦር ግንባሮች ተሰልፈው አገራቸውን አገልግለዋል። የ8 ልጆች አባት የሆኑት የእድሜ ባለጸጋው ሻምበል ጉታ በትዳር 60 ዓመታትን ቆይተዋል። ይህ ለቃል መታመን የተሰጠ ዋጋ ነው። የነጻነት ታጋዩ ኔልሰን ማንዴላ በ95 ዓመታቸው ከዚህ ዓለም ሲለዩ የተለያዩ ሀገሮች እንደየራሳቸው ግንኙነት የራሳቸውን ታሪክ ሲያወሩ ነበር። የአሜሪካው ፕሬዝዳንት ሐዘናቸውን ሲገልጹ ከማንዴላ ጋር የነበራቸውን ግንኙነት በመግለጽ ነበር። እኔ በመኖርበት አትላንታ ከተማ ዜናው ሲቀርብ ይላል የዚህ ጽሑፍ ጸሐፊ፣
ኔልሰን ማንዴላ አትላንታ በመጡበት ወቅት ከአንድሩ ያንግ ጋር ሆነው የማርቲን ሉተር ኪንግ ማዕከልን ስለመጎብኘታቸው ነበር ዋናው ዜና። ሁሉም አገር ስለ ማንዴላ የየራሱ ትዝታ አለው። ኢትዮጵያውያንም ስለ ኔልሰን ማንዴላ የራሳችን ታሪክና ትዝታ አለን። እናም ማንዴላ ወደ ኢትዮጵያ ሲመጡ ስለነበረው ጉዳይ በማውጋት ታሪካችንን እንጀምራለን ይላሉ ጸሐፊው። የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩት አቶ ከተማ ይፍሩ በ1962 ዓ.ም አራተኛው የፓን አፍሪካ ስብሰባ በኢትዮጵያ እንዲደረግ ጃንሆይን ፈቃድ ጠየቁ። ጃንሆይ በጉዳዩ ተስማሙና በፌብሩዋሪ 1962 ዓ.ም የአፍሪካ ታዋቂ የነጻነት ታጋዮች ወደ ኢትዮጵያ መጡ። ከነዚህም መካከል ሚስተር ኦሊቨር ታምቦ፣ ሚስተር ሮበርት ሙጋቤ፣ ሚስተር ኬኔት ካውንዳ እና ሚስተር ኔልሰን ማንዴላ ይገኙበታል። ኔልሰን ማንዴላ እንደጻፉት ስለ ቼኮቬራ፣ ማኦ እና ፊደል ካስትሮ ስራዎች አነበብኩ። ለህዝባቸው ነጻነት ያደረጉትን ትግል ተመለከትኩ። ከዚህ ሁሉ በላይ ግን ኢትዮጵያውያን የደፈጣ ተዋጊዎች ሙሶሎኒ ያስታጠቃቸውን የጣሊያን ወታደሮች ድል ያደረጉበትን ታሪክ ለማወቅ በጣም ጓጓሁ። በመሃል ደግሞ ድርጅታችን ከሰላማዊ ትግል ጋር የትጥቅ ትግል ማድረጉ ስለታመነበት እኔ ይህን ጉዳይ እንድመራ ትዕዛዝ ተሰጠኝ። ይህ የህቡ ጦርም ኡንኮሆንቶ ተብሎ እንዲጠራ ተወሰነ። ኡንኮሆንቶ ማለት የጦር ጫፍ ማለት ሲሆን አፍሪካውያን ለነጻነታቸው ሲዋጉ የቆዩት በጦር ስለሆነ ነው። እናም ድሮ አቢሲኒያ ተብላ ወደምትጠራው የአሁኗ ኢትዮጵያ ለመሄድ ተዘጋጀው። ኢትዮጵያ ከክርስቶስ ልደት በፊት የነበረች ሀገር ናት። እንዲያውም ከንጉሥ ሰለሞንና የሳባ ንግሥት የሚወለደው ቀዳማዊ ምኒልክ አገሪቱን መርቷል። ኢትዮጵያ ብዙ ጊዜ በአውሮፓውያን ብትወረርም ሁልጊዜ ህዝቡ ጦርነት እያደረገ ያሸንፋል። በመሆኑም ኢትዮጵያ የአፍሪካ ነጻነትና ብሔራዊ ስሜት የተወለደባት አገር ናት። ከሌሎች የአፍሪካ ሀገሮች በተለየ መልኩ ወራሪዎችን ሲዋጉ ቆይተዋል። ዳግማዊ ምኒልክ ጣሊያኖችን ድል አድርገው ቢመልሱም ጣሊያን ለሁለተኛ ጊዜ ሀገሪቱን በወረረች ጊዜ ግን ሁኔታዎች የከፉ ነበሩ። ሙሶሎኒ የጣሊያን ወታደሮች ወደ ኢትዮጵያ ገብተው ጦርነት ሲያደርግ የ17 ዓመት ልጅ ነበርኩ። ድርጊቱም ፋሽስቶችን እስከ መጨረሻው እንድጠላቸው ነበር ያደረገኝ። ምንም እንኳን ንጉሥ ኃይለ ሥላሴ በጦርነት ምክንያት ሀገር ለቀው ቢሄዱም ህዝቡ በአርበኝነት እየተዋጋ አገሪቱ በ1941 እንደገና ነጻነቷን አስመልሳለች። ኢትዮጵያ በእኔ ውስጥ ሁልጊዜ ልዩ ስፍራ አላት። የአፍሪካዊነት የዘር ሐረግ ግንዴ የተተከለባት ሀገር ትመስለኛለች። ከአክራ ወደ አዲስ አበባ ጉዞ ባደረግንበት ወቅት ስሜታዊ ያደረገኝ ጉዳይ ተፈጠረ። ከአክራ ወደ ካርቱም መጥተን ከካርቱም ወደ አዲስ አበባ ለመሄድ ወደ ኢትዮጵያ አየር መንገድ አውሮፕላን ገባን። ወደ ኢትዮጵያ አየር መንገድ ስንገባ ፓይለቱ ጥቁር መሆኑን አይቼ ደነገጥኩ። በህይወቴ ሙሉ ጥቁር ሰው አውሮፕላን ሲነዳ አይቼ ስለማላውቅ ተሸበርኩ። ጥቁር ሰው እንዴት አውሮፕላን ሊነዳ ይችላል እያልኩ ደጋግሜ ራሴን ጠየቅኩ። በኋላ ግን ሲገባኝ የደቡብ አፍሪካ አፓርታይድ ስርዓት አስተሳሰባችንን ጭምር ቀይሮታል። ሳናውቀው አፍሪካዊ ዝቅ ያለና አውሮፕላን ማብረር የሚችለው ነጭ ብቻ ነው የሚል ስሜት እንዲያድርብን ሆኗል ለካ። አውሮፕላኑ በሰማይ ላይ ማንዣበብ ሲጀምር ጭንቀቴን ትቼ ስለ ኢትዮጵያ መልክዓ ምድር ማንበብ ጀመርኩ። በመንገዳችን ላይ የማስብ የነበረው ኢትዮጵያውያኑ በእነዚህ ተራሮችና ጫካዎች ውስጥ ተደብቀው እንዴት ከጣሊያን ጋር የደፈጣ ውጊያ እያደረጉ እንደነበር ነው። ጥቂት አስፋልት መንገድ ያላት አዲስ አበባ ከመኪኖች ይልቅ በግና ፍየል በየመንገዱ ሞልተው ይታያሉ። ቤተ መንግስቱ፣ እኛ ያረፍንበት ራስ ሆቴል እንዲሁም ሌሎች ህንጻዎቿ ከጆሃንስበርግ የህንጻ ጥበብ ጋር ሲተያይ ብዙም አይማርክም። በዲሞክራሲም ቢሆን ኢትዮጵያ በምሳሌ ተርታ የምትሰለፍ ሀገር አይደለችም። ሌሎች ተቃዋሚ ፓርቲዎችም የሉም። በንጉሱ ብቻ የምትመራ ሀገር ናት። ከአፍሪካ ኮንፈረንስ መክፈቻ በፊት ወደ ትንሿ ከተማ ደብረ ዘይት ሄደን ነበር።
በከተማው አንድ አደባባይ አለ። እዚህ አደባባይ ላይ ከነበረው ድንጋይ ላይ እኔና ኦሊቨር ቁጭ ብለናል። ድንገት ግን ከርቀት የሙዚቃ ድምጽ ሰማን። ወደኛ ሲቀርብ የጥሩምባና የድራም ድምጽ እንዳለበት አወቅኩ። በኋላ ላይ እንዳየሁት ለካስ ወታደራዊ የሙዚቃ ባንድ ኖሯል። ከሙዚቃው ባንድ ቀጥሎ የብዙ ሰዎች እግር መሬቱን እየደቃ ሲመጣ ሰማሁ። በመቶዎች የሚቆጠሩ ጥቁር ወታደሮች ናቸው። ከፊት የሚመራቸው መኮንን የሚያብረቀርቅ ሰይፍ ይዟል። ወታደሮቹ የተወለወለ ጠመንጃቸውን እንደያዙ በልዩ ስሜት ይራመዳሉ። ፊት መሪያቸው ድንገት በአማርኛ አንድ ነገር ሲነግራቸው ሁሉም እኩል አንድ ድምጽ አሰምተው ፊታቸውን ወደ ንጉሥ ኃይለ ሥላሴ አዙረው ሰላምታ በመስጠት አለፉ። በሕይወቴ ለመጀመሪያ ጊዜ በጥቁር ሰው የሚመሩ ጥቁር ወታደሮችን ተመለከትኩ። የተሰበሰቡት ሰዎች የኢትዮጵያ ከፍተኛ ባለስልጣናት ናቸው። ሁሉም ጥቁሮች ናቸው። ራስ የሚያዞር ስሜት ውስጥ ገባሁ። አንድ ቀን ሀገሬ ውስጥ እንዲህ አይነት ነጻነት እንደመመለከት ተስፋ ከማድረግ ሌላ የምለው ነገር የለም ነበር። የኔልሰን ማንዴላ ወደ ኢትዮጵያ ጉዞ ያሰናዱት የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ከተማ ይፍሩ ነበሩ። በወቅቱ በአፓርታይድ የዘረኝነት ቀንበር ስር የነበረችው ደቡብ አፍሪካ ጥቁር ዜጎቿ ያለ ፈቃድ አገሪቱን ለቀው እንዳይወጡ የሚያዝ ሕግ አውጥታ ነበር። ይህ ሕግ ለኔልሰን ማንዴላ ጉዞ አስቸጋሪ ሁኔታን ፈጠረ። በመሆኑም አቶ ከተማ ይፍሩ ለኔልሰን ማንዴላ የኢትዮጵያ ዲፕሎማት መሆናቸውን የሚገልጽ ፓስፖርት ካዘጋጁላቸው በኋላ ነበር በፌብሩዋሪ 1962 ወደ ኢትዮጵያ የመጡት። ማንዴላ ወደ ኢትዮጵያ የመጡት ወታደራዊ ስልጠና ለማድረግ ነበር። በወቅቱ ለኔልሰን ማንዴላ የተዘጋጀው ፓስፖርት ላይ ማንዴላ እንደ ጋዜጠኛ ሆነው ስማቸው ዴቪድ ሞሳማይ ተብሎ ነበር የተጻፈው። ስሙን የተጠቀሙት ደቡብ አፍሪካ እያሉ አብሯቸው ከነበረው ጓደኛቸው ነው። ወደ ኢትዮጵያ ስለነበረው ጉዞ እናውጋ ይላሉ ጸሐፊው የኔልሰን ማንዴላን ሎንግ ዎክ ቱ ፍሪደም የሚለው መጽሐፋቸው ላይ የጻፉትን ተርጉመው ሲያስነብቡ ኔልሰን ማንዴላ ሎንግ ዎክ ቱ ፍሪደም በሚለው መጽሐፋቸው የኢትዮጵያን ጠቅላይ ሚኒስትር አየር መንገድ ድረስ መጥተው እንዴት እንደተቀበሏቸው ገልጸዋል። እንዲህ በማለትም ይቀጥላሉ ኔልሰን ማንዴላ። ለንደን የነበሩትን ጓደኞቼን በወዳጅነት ስሜት ተሰናብቼ ወደ አዲስ አበባ ኢትዮጵያ ተጓዝኩ። እስካሁን ባለው ሕይወቴ ለማላውቀው ወታደራዊ ስልጠና ነው የሚሄደው። የ6 ወር ወታደራዊ ስልጠና ለማድረግ በያዝኩት ፕሮግራም መሰረት ነው ወደ ኢትዮጵያ የምጓዘው። አዲስ አበባ ስደርስ መጀመሪያ ተቀብለው ያነጋገሩኝ ውጭ ጉዳይ ሚኒስትር ከተማ ይፍሩ ነበሩ። ሞቅ ያለ አቀባበል አደረጉልኝ። ከዚያም ኮልፌ ወደሚባለው አንድ የከተማው ክፍል ወሰዱኝ። የኢትዮጵያ አድማ በታኝ ፖሊስ የሚሰለጥነው እዚህ ኮልፌ የሚባለው ሰፈር ነው። የባታሊዮኑ ዋና መስሪያ ቤት የሚገኘው ከዚህ ነው። እኔ ወታደራዊ ሳይንስ ጥበብ እንድማር የተመደብኩበትም ስፍራ እዚህ ነው። እስካሁን ባለኝ ልምድ ጀማሪ ቦክሰኛ ከመሆኑ ውጪ ስለ ጦር ሜዳ ፍልሚያ የረባ እውቀት የለኝም። አሰልጣኜ መቶ አለቃ ወንድሙ በፍቃዱ ይባላል። በጣሊያን ወረራ ጊዜ የደፈጣ ተዋጊ የነበሩ ልምድ ያላቸው ወታደር ናቸው። በአዲስ አበባ መውሰድ የጀመርነው የስልጠና ፕሮግራም ጥብቅ ነው። ከጠዋቱ 2 ሰዓት እስከ 7 ሰዓት ድረስ ስልጠና ላይ እንቆያለን። ከዚያ የምሳ ሰዓት ነው። ከዚያ ከሰዓት ከ8 ሰዓት እስከ 10 ሰዓት ስልጠናው ይቀጥላል። ከ10 ሰዓት በኋላ እስከ ምሽቱ ድረስ ስለ ወታደራዊ ሳይንስ የንድፈ ሐሳብ ገለጻ ይደረግልናል። ይህን ስልጠና የሚያደርጉልን ኮሎኔል የፖሊስ ረዳት ኮሚሽነር ናቸው። በንጉሱ ላይ የተደረገው የመፈንቅለ መንግስት ሙከራ እንዲከሽፍ ትልቅ አስተዋጽኦ አድርገዋል። በስልጠናው የአውቶማቲክ መሳሪያዎችና የሽጉጥ አጠቃቀምን ተማርኩ። መጀመሪያ ኮልፌ፣ ከዚያም ከኮልፌ 50 ማይልስ የምትርቅ ቦታ ከወታደሮቹና ከንጉሱ የክብር ዘበኛ አባላት ጋር ሄጄ የኢላማ ተኩስ ተለማመድኩ። የሞርታር ተኩስና እንዲሁም የቦምብ አሰራሮችን፣ ፈንጂዎችን የማክሸፍ ዘዴንም ተማርኩ። አሁን እያደር ወታደር እየሆንኩ ሲሄድ ይታወቀኛል። እንደ ወታደር ማሰብ ለመድኩኝ።
ወታደር መሆን እንደ ፖለቲከኛ ከማሰብ የሚለይበት የራሱ መንገድ አለው። እዚህ ቦታ ላይ በጣም የወደድኩት ጠዋት ተነስተን የምናደርገው የማለዳ ጉዞ ነው። ጠመንጃ፣ ጥይትና ጥቂት ውሃ እንይዛለን። እናም በተሰጠህ ጊዜ ውስጥ ያንን ርቀት ተጉዘህ የታዘዝከውን ፈጽመህ መድረስ አለብህ። በዚህ ወታደራዊ ጉዞ የአገሪቱን ገጠራማ ክፍሎች ለማየት እድሉን አገኘሁ። የመሬቱ አቀማመጥ በጣም ቆንጆ ነው። ጥቅጥቅ ያለ ደንና ከፍተኛ ቦታዎችን አየሁ። ገጠሩ በጣም ኋላ ቀረ ነው። ሰዎች በእንጨት መቆፈሪያ ነው የሚያርሱት። ምግባቸውም ትንሽና በቀላሉ የሚዘጋጅ ነው። ቤት የሚጠመቅ ቢራ ወይም ጠላ አላቸው። ኑሯቸው እዚህ ደቡብ አፍሪካ ውስጥ ካሉ መከረኞች ጋር ተመሳሳይ ነው። መቼም ድሃ ሰዎች የትም ቢኖሩ ኑሯቸው አንድ አይነት ነው፣ ብዙም አይለያዩ። በስልጠናዬ ወቅት ኮሎኔል ታደሰ ብዙ ጉዳዮችን እያነሱ ያስተዋውቁኛል። ስለ ደፈጣ ውጊያ፣ ኃይል እንዴት ማዋቀር እንደሚቻል፣ አንድን ጦር እንዴት ማዘዝና መምራት እንደሚቻል፣ በጦር ውስጥ ወታደራዊ ስነ ስርዓትን ለማስፈን ምን ማድረግ እንደሚገባ ያስተምሩኛል። አንድ ምሽት እራት ላይ ለደቡብ አፍሪካ ትግል ምን አይነት ጦር እንደሚያስፈልገንና የሰራዊቱ ባህሪ ምን መሆን እንዳለበት አጫወቱኝ። ይኸውልህ ማንዴላ፣ አንተ የምትመሰርተው ነፃ አውጪ ኃይል እንጂ መደበኛ ጦር አይደለም። የእናንተን ጦር ሰዎች የምትቀርጽበት ስልት ከመደበኛው ጦር አሰራር እየተለየ ነው። አንተ መመስረት ያለብህ ነፃ አውጪ ጦር። በትግል ላይ ስትገባም የምትመራቸው ተከታዮችህ ፍጹም እርግጠኛነት እንዲሰማቸውና ሁሉም ሐሳብህን እንዲከታተሉ ማድረግ መቻል አለብህ። ይህ በመደበኛው ጦር ውስጥ ያለ ነው። ከስራ በኋላ በረፍት ሰዓት ማድረግ የሚገባህ ግን ከመደበኛው ደንብ ውጪ ይለያል። አንተና የመጨረሻው ተራ ተዋጊ እኩል መሆናቸውን የሚያሳይ አቀራረብ ሊኖርህ ይገባል። የሚበሉትን ትበላለህ፣ የሚጠጡትን ትጠጣለህ። ምግብህን ወደ ግል ክፍልህ መውሰድ የለብህ። ራስን ገለል አታድርግ፣ እዚያው አብረሃቸው ሁን አሉኝ። የኮሎኔል ሀሳብን ተረድቻለሁ። ሀሳቦቹ የሚደነቁና መልእክት ያዘሉ ናቸው። እንደነዚህ ያሉ ቁም ነገሮችን በየፕሮግራሙ መሃል ይነግሩኝ ነበር። ወደ አዲስ አበባ የመጣሁት ለ6 ወር ስልጠና ነው። 8 ሳምንት እንደሆነኝ ግን ከድርጅቴ የአፍሪካ ኮንግረስ አንድ የቴሌግራም መልእክት ደረሰኝ። በአስቸኳይ ወደ ደቡብ አፍሪካ እንድመጣ የሚጠይቅ ነው። የዚያን ጊዜ የነጻነት ትግሉ መፋፋም ጀምሯል። እናም የግንባሩ አዛዥ እዚያው ቦታው ላይ መገኘት ስላለበት ነው የጠሩኝ። ኮሎኔል ታደሰ በኢትዮጵያ አየር መንገድ ወደ ካርቱም የሚሄድበትን መንገድ ቶሎ አዘጋጁልኝ። ስንሰነባበት አንድ ሽጉጥና 200 ጥይት ስጦታ አበረከቱልኝ። ስለ ስልጠናውም ሆነ የሰጡኝ ትምህርት ትልቅ አክብሮት እንዳለኝ ገለጽኩና ጉዞዬን ጀመሩ። መሳሪያ ተሸክሞ ረዥም መንገድ መጓዝን ብለማመድም የተሰጠኝ መሳሪያ ከባድ ነው። 200 ጥይት ጀርባ ላይ መታጠቅ ሕፃን ልጅ በጀርባ እንደማዘል ነው የሆነብኝ። ኦገስት 5 ቀን 1962 ላይ ኔልሰን ማንዴላ ወደ ደቡብ አፍሪካ ከገቡ ጥቂት ሳምንታት በኋላ ጥብቅ ፍተሻ ተደረገባቸው። ከጦር መሳሪያው በስተቀር የኢትዮጵያ ዲፕሎማት መሆናቸውን የሚገልጽና የአቶ ከተማ ይፍሩ ፊርማ ያለበት ፓስፖርት ተገኘባቸው። በኢትዮጵያ መቆየታቸውን የሚገልጽ የጃንሆይ ማስታወሻና የኢትዮጵያ ውጭ ጉዳይ ሚኒስትር አቶ ከተማ ይፍሩ አነስተኛ ፎቶ ነበር። እነዚህን ጨምሮ 173 መረጃዎች በሪቮኒያ የአፓርታይድ ችሎት ላይ ቀረበባቸው 1963። እነዚህንና ሌሎች መረጃዎች በሪቮኒያ ፍርድ ቤት ቀርቦ በኔልሰን ማንዴላ ላይ የዕድሜ ልክ እስራት ተፈርዶባቸው በዚሁ ዓመት በ1963 ሮቢን ደሴት ላይ ወደሚገኘው ወህኒ ተወረወሩ። ከብዙ ውጣ ውረድና የ27 ዓመታት ትግል በኋላ ማንዴላ ከእስር ተፈቱ። እናም ከእስር በኋላ የመጀመሪያ ከጎበኟቸው ሀገሮች አንዷ ኢትዮጵያ ነበረች። በፓስፖርታቸው ላይ ያሉት የመጀመሪያ ቪዛዎችም የሚያሳዩት ይህንኑ ነው። መጀመሪያ ከጎበኟቸው ሀገሮች መካከል ኢትዮጵያ አንዷ ሆነች። በኋላ ላይ በመጽሐፋቸው ላይ ሲጽፉ ኢትዮጵያ በእኔ ውስጥ ልዩ ስፍራ አላት። በፈረንሳይ፣ በእንግሊዝና በአሜሪካ ያደረግኳቸው ጉብኝቶች ቢደመሩ እንኳን በኢትዮጵያ ከነበረኝ ቆይታ አይበልጡም በማለት ለኢትዮጵያ ያላቸውን ልዩ ስሜት ገልጸዋል። ኔልሰን ማንዴላ ከእስር ቤት ከወጡ በኋላ ዳግም ወደ ኢትዮጵያ ሲመለሱ በወቅቱ እነ ጀነራል ታደሰ ብሩ በሕይወት አልነበሩም። ጊዜው ተለውጧል።
ቆየት ብሎ ኔልሰን ማንዴላ በህይወት ካገኟቸው ሰዎች መካከል አቶ ከተማ ይፍሩ አንዱ ነበሩ። ከ30 ዓመት በፊት አብረው የተነሱት ፎቶ ማንዴላን ለእስር እንዳላበቃቸው፣ አሁን ግን በነጻነትና እንደገና ተገናኝተው የመታሰቢያ ፎቶ ለመነሳት በቁ። ኔልሰን ማንዴላ ከኢትዮጵያዊ በወቅቱ ኮሎኔል ታደሰ ብሩ በኋላ ጄኔራል የተቀበሉትን ሽጉጥ እና 200 ጥይት የወታደር ዩኒፎርም ሊሊስሊፍ በተባለው እሳቸው ከመታሰራቸው በፊት ይኖሩበት በነበረው ቦታ ቀብረውት ኖሯል። ማንዴላ ከተፈቱ በኋላ ይህን ስፍራ ለመጎብኘት ሄዱ። ከዚያም ለብዙ ዓመታት በትግሉ ውስጥ የነበረውንና እዚህ ስፍራ የሚኖረውን ባልንጀራቸውን ሽጉጦስ ሲሉ ጠየቁት። ሰውየው በማንዴላ ድንገተኛ ጥያቄ ተደናግጦ የምን ሽጉጥ አለ። አካባቢው የነበሩ ሰዎች በሙሉ በሁኔታው ግራ ተጋብተዋል። ድሮ የምንጠቀምበት ኩሽና የት አለ አሉ። ባልንጀራቸው አሁን ህንጻው ለተሰራበት የድሮ ኩሽና ወሰዳቸው። ከዚህ ኩሽና 20 እርምጃ ላይ ነው ሽጉጡንና ጥይቶቹን የቀበርኳቸው አሉና 20 እርምጃ ለመራመድ ተዘጋጁ። ሆኖም 20 እርምጃ ከመሙላቱ በፊት አንድ ትልቅ ግንብ ከፊታቸው ተደቀነ። ከጊዜ በኋላ መሬቱን ገዝቶ ቤት ሰርቶ የሚኖረው የቦቢ ላንሃም የድንጋይ ግንብ ነው። ስለዚህ ማንዴላ ከመታሰራቸው በፊት የቀበሩት ሽጉጥ አሁን በሌላ ሰው ግቢ ውስጥ እንደሚገኝ ይገመታል። የቤቱ ባለቤት የሆነው ቦቢ ላንሃም ግቢው እንዲቆፈር ቢጠየቅ 265,000 የእንግሊዝ ፓውንድ ከከፈላችሁኝ ብቻ ነው መፈቅደላችሁ አላቸው። ገና ለገና መኖር አለመኖሩ ላልታወቀ ሽጉጥ ይህን ሁሉ አንከፍልም ብለው ነገሩን ተውት። ሆኖም ኔልሰን ማንዴላ ከሞታቸው 2 ዓመታት በፊት ሽጉጡ ተገኘ ብለው ጠይቀው አለመገኘቱ ተነግሯቸው በወቅቱ አዝነው እንደነበር ተገልጿል። ከቅርብ ጊዜ ወዲህ ደግሞ የሀገሪቱ ቅርስ ጠባቂ ሙዚየም በጉዳዩ ውስጥ ራሱን በማስገባት የባለቤትነት ጥያቄ አቅርቦ የኔልሰን ማንዴላ ቤተሰቦች በመቃወማቸው ነገሩ አወዛጋቢ እንደሆነ ቆይቷል። ይህ ሽጉጥ ከመሬት ውስጥ ተቆፍሮ ሳይወጣ $2 ሚሊዮን ተገምቶ ነበር። አሁን ከማንዴላ ሞት በኋላ ደግሞ ዋጋው በጥፍ ሊጨምር ይችላል። የሆነ ሆኖ ግን ከቦቢ ግቢ በቀር የሊስሊፍ ግቢ ተቆፍሮ እስካሁን ምንም አልተገኘም። የኔልሰን ማንዴላ የልደት ቀን ሲመጣ ተማሪዎችን ጨምሮ ህዝቡ በሙሉ ልደታቸውን ያከብራል። ለኔልሰን ማንዴላ ትልቁም ትንሹም ማዲባ ሐላላ እንወድሃለን አባባ እያሉ ይዘምሩላቸዋል። እኛም ማንዴላ እንኳን ተወለዱልን ለማለት በልደት ቀናቸው አገር ምድሩ የሚያዜምላቸውን መዝሙር እንጋብዛቸው። ማዲባ ሐላላ ሃፒ በርዝዴይ ቱ ዩ Happy birthday, dear Tata. We love you, Tata. We love you, Tata. Nelson Mandela. Hahona. Yeah, it's one and winner. Yep. All right. ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የአፍሪካ ህብረት 39ኛ ጉባኤን አዲስ አበባ እያስተናገደች አዲስ አበባ አስተምራ ለቁም ነገር ካበቃቻቸው ነጻነት ናፋቂ ግለሰቦች በኋላም የደቡብ አፍሪካ ርዕሰ ብሔር ለመሆን የበቁትን ኔልሰን ማንዴላን ያስታወስንበት የዘከርንበት የሞርስ ልዩ ዝግጅት በዚሁ አበቃ። በቀጣይ የሞርስ ዜና እንገናኛለን። ከመረጃው ጋር ኢዮብ ደመቀ አብሬያችሁ ነበርኩ። ጤና ይስጥልኝ።